እዚህ ላይ ብዙ አፋችሁን የምትከፍቱ አላችሁ። ገባችሁ? ያ እኔ በሚሊዮን ብር እኔ ከትናንሽ ሰው ጋር ማለገናኝ ምን ገባችሁ? እኔ በጣም አቅሜን ማክሴት ነኝ ነው። ግን እኔ መገናኛውን ሰው ስንቱ እንደሚጽፍ ስንቱ ለመገናኘት እንደሚፈልግ ይሄን ነው። መጀመሪያ እኔ ህፃን አይደለሁም ከእናንተ ጋር ይሄ የህፃን ግሩፕ ውስጥ መግባት አልፈልግም። ኦኬ እዛ ሂዱና 4 5 እዛው ተንበጫረቁ። እኔ ጋር መንበጫረቅ የለም። ይሄ እንደዚህ ምናምን ነገር አያስፈልግም ነው። ዋናው ልብና ለልብ መገናኘቱ ነው። አለቀ። እንደማንኛውም ሰው እናንተ መች ደገፋችኋት? እናንተ እኮ አራራቃችኋት። የእናንተ ድጋፍ እኮ ወደ ጃኒ እኮ አልጠቀመም። የእናንተ ድጋፍ እንደጣላት ታውቃላችሁ። ጃኒ የእናንተ ድጋፍ ከሰው አለያያት፣ ከጓደኛ አለያያት። እናንተ እኮ ደጋፊዎች አይደላችሁ፣ ክፎች ናችሁ እኮ። ይገባችኋል? ግን እናንተ ደግፋ ምን ያገኘችው? እናንተ ደግፋችኋት ምን ያገኘችው ነገር አለ? እናንተ ደግፋችኋት ከሰው አጣላችኋት፣ ሰዎች እንዲጠሏት አደረጋችሁ እና የእናንተ ድጋፍ ገንዘብ አልሆነም ወይ? ገንዘብ የላችሁ፣ ብዛት እኮ ነው ያላችሁ። እናንተ ቆሻሻዎች ናችሁ እኮ የሰው ደጋፊዎች። ቆሻሻ ታውቃላችሁ? ይሄ ዝም ብሎ ቆሻሻ ዝም የሚል እናንተ ማለት እነሱ ቆሻሻዎች ናቸው። የእናንተ ድጋፍ እኮ ነው ላጣጣ ያመጣው። እንዳለ ሰው ሁላ የሚለው እናንተና ቆሻሻ። በዚህ ቲክቶክ ታሪክ ቆሻሻ ደጋፊ ያላት ጃኒና ጃኒ ብቻ ናት። ቆሻሻ ሰው እንዲጠላት ነው። እሷ ራሷ በቃ እኔን የምትወዱኝ ከሆነ ሰውን አትናገሩብኝ ብላችኋለች እኮ። ሰውን አትናገሩብኝ፣ እኔን የምትወዱኝ ሰው የሚወደውን ሰው እንዲያጣ አታድርጉ። ኦኬ እኔ ራሴ እንኳን ላገኝሽና እንትን ልበልሽ ልቀፍሽ ነው ያልኳት። ምክንያቱም ያለፈችበትን የካር አክሲደንት ስላየሁኝ ነው። ሌላ እኮ ነገር የለውም። እኔ ደግሞ ባላቅፋት ማቀፊያት አለሁ። በቃ የእናንተ መሀል መግባት የእናንተ ይሄ ምድረ ተብታባ ገመዳፍ በሙሉ ቂጥሽን ያልጠረግሽ እዚህ ዝም ብለሽ በየእንትኑ ቤት እየተረገጥሽ የምትኖሪ በሙሉ ምን ታደርጉላታላችሁ? እሷ የሚጠቅማት ታውቃላችሁ? ነፍስ ያለው ሰው ነው የሚጠቅማት። እሷ ነፍስ ያለው ሰው ከስንቱ አለያያችኋት። እሷም እኮ ቢቸግር አሁን እኮ የእናንተ እኮ መኖር እኮ ቢቸግር ጤፍ ብድር። ዋናው እሷ ደህና እኛ የምንፈልገው ምንድን ነው? እኔ የምፈልገው በተለይ እሷ ጤና ሆና ደህና ሆና ነው ከዚህ የበለጠ ቦታ ደርሳ የምትፈልገውን ነገር መርጣ በምትፈልገው እንድትሆን ብቻ ነው እንጂ እንደናንተ ቆሻሻ የማትረቡ ደግሞ የእሷ ደጋፊዎች እንደናንተ ደግሞ ቆሻሻ እኮ ናቸው። ዝም ብላችሁ ቅጥር አቡዳቢ ነኝ። ጃኒማ እንትኖቿ ፎሎዎቿ ከጂጂ እንዳትገናኝ ብሏት አይ እኔ አልገናኝም ብላችኋለች። ለነገሩ ጃኒ በጣም መወዳት ልብ ነው ታውቃላችሁ። በድብቅ የምታደርገው ምንም ነገር የለም። በቃ በፊት ነው የምታደርገው። ዛት ደስ ይለኛል። በቃ ያንን የምወድላት። በነገራችን ላይ ይኸውላችሁ እኔ ዱባይን እንዳለ እየዞርኩኝ ነው። አሁን ነው ታዲያ ለእሷ ስለሆነ ነው እንጂ እኔ ለማንም ሰው እኔ ደግሞ ባገኝላችሁ አትሊስት አቅፌ ሰው የጎደላትን ነገር አይዞሽ ብዬ እሞላላችሁ ነበር። ይቅርባት ከአንቺ መገናኘት። እኔስ ምን ላገኝ ከእሷ ተገናኘች? እስኪ ንገሩኝ። ምንድን ነው የማገኘው እኔ ከእሷ ተገናኘች? ምንድን ነው የምጠቀመው? ንገሩኝ። እከኮች እናንተ እኮ ግሞች ናቸው እኮ ይደማችሁ። ኧረ ደዛ ዊታዬ እንዴ ደዛ ልቅምቀሚ ማህየብ በሙሉ እኔ ማህየብ አልፈልግም። እኔ ደንቆሮ ምን ያደርግልኛል? ቆሻሻ እኔ ደንቆሮ አልፈልግም። እኔ ከ1 ሚሊዮን የጃኒ ተከታዮች 10 ፍየል ቢከተለኝ ይሻለኛል። እናንተ እኮ ደንቆሮ ናችሁ የጃኒ ተከታዮች። በኢየሱስ የመጨረሻ ደንቆሮና ደንቆሮ እኮ ናችሁ። ምንም እኮ አትጠቅማችሁ። ምን ጠቅማላችሁ? ከጊፍት የላችሁ። ያ እግዚአብሔር ምስክሬ እኮ ነው። ከጊፍት የላችሁ ማቹ ይኸውላችሁ የጃኒ የዛች የሰርጀሪ ደጋፊ በኢየሱስ አምጣ። እኔ እናንተ መጣችሁ እኔ ፎሎ ከምታደርጉኝ እግዚአብሔር ምስክሬ ነው የምላችሁ። ፎሎ ከምታደርጉኝ እኔ ዘግቼው እወጣለሁ። ይሄንን ቲክቶክ ዘግቼው የመጨረሻ እኮ ሀቢሉት ለማትሉ በቃ ምንም እንዲህ በጣም ኮሳፋሮች ናቸው እኮ የመጨረሻ ኢትዮጵያ ውስጥ ያ ማህይብ ህዝብ ከተባለ ጃኒ የምትደግፏት ናቸው። ሲሪየስ እግዚአብሔር ምስክሬ ነው የምላችሁ። በህይወቷ ላይ ሰው እንዲጠላት፣ ሰው እንዲሰድባት፣ ሰው በቃ እንዲነቃት ያደረጋችኋት እኮ እናንተ ናችሁ። ታውቃላችሁ? እናንተ ናችሁ። ለዚህ ሁሉ ለሷ ህይወት ተጠይቃችሁ እናንተ ደጋፊዎች እንደሆናችሁ ታውቃላችሁ። ዲዩ ነው ጋይስ። ለነገሩ እንዲሁ ነው ስላችሁ ጊዜ ምን አለች ልትሉ ነው። ታውቃላችሁ? እናንተ እንድትናቅ ያደረጋችኋት ያያችሁትን በሙሉ ጃኒ ነግራ ተነሳት። አፈር ብሉ፣ አፈር ያስበላችሁ እከካሞች። ሰውን እየሄዳችሁ የምትሳደቡ ጃኒ ናግባለች። ጃኒ ሽዘት ጃኒ እንዴ እሷ ህይወት ላይ ለተፈጠረው ነገር በሙሉ እናንተ ይሄን ነው። አንድ ቀን እሷ ራሷ ብላ በቃ ልክ እንደበቀደሙ አትስደቡብኝ እርገጫችሁ ማንኛልሽ አንቺ ደግሞ
ይከሰሱ። አያችሁ ሰው ራሱ በጣም ነው የሚጠላችሁ። ሂጅባቸው፣ ስደቢያቸው። ሂድብህ የሚያስኬድ ነገር የዱባይ ሰዎች ዘጉሽ። እነማን ናቸው የዱባይ ሰዎች? እነማን ናቸው የዱባይ ሰዎች? በቃ የጃኒ ደጋፊዎች የሚራቢሮ ታደርጉና አያችሁ እኔ እሷም ከዚህ ስህተቷ እንድትማር እናንተም እሷም ወጣ አይ እውነታችሁን እኮ ነው። አያችሁ ይሄ ራሱ ትልቅ ስህተት ነው። አሁን እኔ ጃኒን አልጠላትም፣ አልሰድባትም። አሁን ብናገራት ታለቅሳላችሁ። ገባችሁ? አሁን እንደተናገረችው ነገር መልስ ብሰጥ ማለት ነው አይደለ? ትናደዱ ይሆናል። እኔ ራሱ ባገኛት እንደው ቪዲዮ እንኳን አልሰራም፣ ተገናኘንም የሚለውን ነገር እንድታወራም አልፈልግም። እኔ እንደውም ስህተቱ የኔ ነው። አብሬ እንትን ብጽፍላት አሪፍ ነበር። ምክንያቱም እኔ ራሱ አልፈልግም የማልፈልግባቸው ከእሷ ጋር መገናኘት ይራሱ እኔ እንደውም ጠዋት ስትናገሩ ድንገት ነው ያልኩት። ዝም ነው ያልኳችሁ። ምክንያቱም ስንገናኝ ሴክሬት በሆነ መንገድ ነው እንዳገኛት የፈለኩት እንጂ ይሄ አሁን እሷ ስታወራው እንደው ዋልኩኝና ኦኬ ምናምን ብዬ ነው ዝም ያልኩት እንጂ እውነት እኔ ተገናኘ ብዬ ማውራው ከእሷ ጋር ምክንያቱም የራሴን እንትን እጠብቃለሁ እኮ ነው። ከእሷ ጋር በመገናኘት እኮ የኔም እኮ ቤተሰቦች እኮ ደስ የማይላቸው አሉ። ይሄን ታውቃላችሁ። ያ ግን እኔ ለእሷ ገባችሁ ሞር አይዞሽ ለማለት ከደረሰባት ነገር ሰው ማትፈልግ ይመስላችኋል እንዴ? ተጠቅበቁ ማን ነው ልጅ ለፎሎ እና ለእንትን ነው በቃ አለቀ። ነው የተጠጓት በሙሉ ፎሎ ለማግኘት ከስር ፎሎ እንድትል ምናምን ነው። በዚህ ምድር ላይ እናንተ እዚህ ጋር ጃኒ እናገኛት ብቻዋን ናት። ከደረሰባት ነገር ምናምን ብላችሁ በውስጥ በውጭ ስትጽፉ ነበር። ኦፍ ኮርስ ከደረሰባት ነገር ከሆነችው ነገር ከሌላው ጋር ቆመን ከመጨፍጨፍና እንደዚህ ሆነሻል ከማለት አትሊስት በፍቅር ጥፋቷን እንደ ጥፋት ሆኖ በፍቅር እናሳየት ተብሎ ነው እንጂ ማንም ከሷ ምንም ማንም የሚፈልግ እኮ የለም። እኛው ከፍተን እኛ ከሷ ምን እንፈልጋለን? እኛ እኮ ስንት ዓመት በሙሉ እኮ ክብራችንን ይዘን ያለ ነው። እንደናንተ ያለው በልቃጣና አሽቃባጭ ገረድ እኔ እንድከተለኝ አልፈልግም። ኖ እኔ ራሴ አልፈልግም እንጂ ነገ እኮ አንድ ነገር ስትሆን ትመጣና እንደዚህ ሰድቧት እንደዚህ ደብድቧት የምትሉት እናንተ ናችሁ እንጂ አይደለም። ራሴንም ቤተሰቤን ማስከበር የመኖር ጀግና ነኝ። እንኳን ለራሴ እኔ ለዘሬ መተርፍ ነኝ። ነገ ስትቀጠቀጥ መጪ እናዳል እንግዲህ ያለሽ ጃኒን እንደዚህ አድርጓት ይገልሽ ብቻሽን እዛ ተጥደሽ አንድ ሰው ካጠገቡ የለም እሷን የምትሉት መልሳችሁ የምታጣሏት እናንተ እንደናንተ ለደንቆ ደጋፊ ይዛ ምድረ ይሄ ከብት ሽጦ እዚህ መዳም ቤት ቪዛ ገዝቶ የመጣ በሙሉ ይመጣል። ጃኒና አዶናይ ተጣሉ ራሴን አጠፋለሁ ብሎ በረኪና የምትቀበሙ እኔ እንደዚህ አይነት ደጋፊ አሁን ምን ይጠቅመኛል? ሲሪየስሊ እስቲ ንገሩኝ። ሲሪየስሊ አሁን እናንተ ሰዎች ብሬክ አፕ አረጉ ብላችሁ በረኪና የምትጠጡ ሰዎች ምንድን ነው እናንተ ለራሳችሁ ህይወት ያላዘናችሁ ሰዎች እንዴት ነው ለእሷ የምታዝኑት? ጄሪ ማን ነሽ? እኔ ቆንጆ ማን ልበል? ቴንክ ሶ ማች ማማዬ። እኔ እንደ ጄሪ አይነት ደግሞ ልጆች አሉኝ እዚህ ጋር እንዴ ገብርኤልማ ባይኖርላትማ ኖሮ እንደናንተ ያለው ከብትማ ምን ይጠቅማት ነበር? ያው የምታምነው ገብርኤል እየጠበቀ እኮ ነው እዚህ ያደረሳት እንጂ እናንተ እኮ ባለጌዎች እኮ ናችሁ፣ ስዶች እኮ ናችሁ። ይኸው ከሰው ሁሉ አራራቅ ከሰው ሁሉ ጃኒ ብሎ የተናገረ በሙሉ ይሆነ ጃኒ ብሎ ካለ ጃኒን አያት ገና ጃኒን አያት ጠረሳት ያጀንጅ ናችሁ። አፈር ብሎ አፈር ያስበላችሁ እናንተ። እሷ ለእናንተ አትገባ፣ እንደናንተ ያለው ሊደግፋት የማይገባ መጀመሪያ ለመደገፍ እኮ እናንተ ራሳችሁ እኮ መነሳት አለባችሁ ከተደገፋችሁት ጀርባ። ያ ምድረ እንትን በሙሉ እንቁራሪስ በሙሉ የጃኒ ደጋፊ ማለት እኮ እግዚአብሔር ምስክሬ ነው። የጃኒ እኮ ደጋፊ እኮ ማለት እኮ በረኪና የሚጠጡ ናቸው። የዚህን ያህል መሀይቦች ናቸው። ደንቆሮ እንምራሽ ግና የሚያሳዝነው እሷን በእናንተ መመራቱ በጣም ያሰበቃ የመጨረሻ ውድቀቷ የሚያሳየኝ እዚህ ጋር ነው። በቃ አሁንም ተመሳሳይ ነገር እንደሚያጋጥማት ነው እነግራቸዋለሁ። አሁንም በራሷ ካልቆመች በራሷ ቆማ የምታደርጋቸውን ነገር በራሷ አይ ነገ ባለት መርጦላት ነው የጂ ዘሬ ደዛ ከካም የጂ ገረድ በሙሉ የጂ ደዛ ኦኮቴ ነገስ ቆይ ምንድን እንዴት ነው የሚሆነው ነገር? እናንተ እኮ ተሰባስባችሁ እኮ ይገዛቀኝ ከተጣላት አንፎኑን እናንሳ የምትሉ ናችሁ እኮ ታስቀኛላችሁ። እኔ እኮ አልሄድኩኝም። እኔ ልምረጥላት አላልኩኝም። ደንቆሮ እንደማይሆን የማያቸው ነገሮች ትክክል ስላልነበሩ በቃ ያንን ነው። ያም ደግሞ ትክክል እኮ ነው። ምንም እኮ እንትን የለውም። እኔማ እየተዝናናሁ በገንዘቤን አውጥቼ እየተዝናናሁ ነው። ግን እስከ መቼ ነው እሷ ልጅ እንደዛ? እኔ አሁን የምታሳዝነኝ ለዛ ነው። እስከ መቼ ነው በእናንተ ፍራቻ ውስጥ? አሁን ፍራቻ ነው እሷ ውስጧ ያለው ፍራቻ ነው። ምክንያቱም ባለጌዎች ስለሆናችሁ አንድ ነገር በራሷ ብታደርግ የሆነ ነገር ብታደርግ እርግጠኛ ነኝ አንፎሎንስ ብላችሁ ተጠራርታችሁ አንፎሎ ነው የምታደርጓት። ስለዚህ ምንም ማድረግ አትችልም። ተነሽ ስትላት እሺ፣ ቁጭ በይ ስትላት እሺ፣ ተኝ ስትላት እሺ፣ የሆነ ነገር አድርጊ ስትላት እሺ።
ቢያንስ አትስደቢያት፣ ስድብ ይጎዳል እንዴ። ራሷን ለስድብ የምትጋብዘው እኮ ራሷ ናት። እኔ ያለ ነገር ባልታ ለምን ለምናገራት እኔ ያልሰድባትን ቃል ገብቼላታለሁ። ግን እንደዚህ አይነት ነገር ሲደረግ እውነታችሁን ነው አልገናኝ ማን እንገናኛላት? እኔ እኮ እንገናኝ አላልኳትም። ራሳችሁ ናችሁ ያላችሁ ተገናኙ ስትል እኔ ችግር የለብኝም ብገናኛት ከመጣች። ካልተገናኛችሁ ያላችሁት እናንተው ደንቆሮቹ ማለት ነው። እኔ ደግሞ ምን አሰብኩኝ አትሊስት ከአክሲደንት ስለዳነች ከኔ ጋርም ስለተጣላን አትሊስት ልቀፋትና እንደ እናት ማለት ነው ልቀፋትና ብቻዋን እንዳልሆነች። ግን ችግሩ ምንድነው እንደናንተ ያለው ደንቆሮ ይዛ ጤናማ አትሆንም ልጅቷ። ምክንያቱም ደንቆሮች ናቸው። ኧረ እኔ እዛ ወደዛ ዞር በሉኝ እና እሷም እናንተም ባይ ባይ ቻው። እንዴ ኧረ ደዛ እንዴ በጣም ብዙ የሚታቀፉ ልጆች አሉኝ ጋይስ፣ በስነ ስርዓት ማሳደጋችሁ ነገ አይ ዊል ቴል ዩ ጋይስ። እቺ ልጅን የምታሳብዷት እናንተ ናችሁ። አንድ ነገር የመጨረሻ ልንገራችሁ። ዛሬም ለነገ ህይወቷ ጃኒ በዚህ ሁኔታ ከቀጠለች፣ በተለይ እንደናንተ ያለው ባለጌና ስድ የምታዳምጥ ከሆነ መቼም ወደ ስህተት እንደምትገባ እነግራችኋለሁ። አሁንም በድጋሚ እነግራችኋለሁ። በራሷ ማትተማመን ከሆነ ስለኔ ተውት። በራሷ ማትተማመን ከሆነ ኮንፊደንሷን ወስዳችሁ ማንን ማግኘት ማንን ማግባት ማንን ምን ማለባት የምትሉ ከሆነ ዋጋ የላትም። እናት እኮ አላት። ምን ነው ልቀፋት? ችግሩ እኮ እኔ እናት ልሆን አላልኩኝም። እኔ የምታምር ጀግና ነች ልጅ አለችኝ። በራሷ የምትኮራ እናንተ መጣችሁ ቀራችሁ ምንም የማይመስላት ትዝም አትለች የራሷን ህይወት የምትኖር አትሊስት ከዛ ላይ ትንሽ አለ አይደለ በራሷ ኮንፊደንስ እንዲኖራት እሱን እንድትመራ ላደርጋት ነው። አንቺ ሴትዮ ተይ እንጂ ምንድነው ታይ ተናገር። እየተናገርኳት አይደለም፣ ግን በጣም ለሷ ለህይወቷ ጥሩ አይደለም። ይሄ እንደናንተ ያለ ሰው የምታዳምጥና ከሆነ ያ ቀና በሲሏት እሺ ልክ በቃ ቁጭ በሲሏት የምትል ከሆነ ዋጋ የላትም ልጅቷ። በቃ ዋጋ የላትም። ዛትስ ዘ ፕሮብሌም። ነገ ታለቅሳላችሁ። ምክንያቱም ልጅቷን እያሳበዳችኋት ነው። ገና ለገና የሰጣችኋትን ፎሎ እያስፈራራችሁ ልጅቷ ማድረግ የምትፈልገውን ነገር አታረግም ማለት ነው። ማድረግ የምትፈልገውን ነገር በራሷ ምን በቃ አሁን ለምሳሌ ቴና እንዴት እሺ እንድትል ለምትፈልጉት ያን የምትፈልጉት ለመለያየት መከራ፣ አብራ ለመሆን መከራ፣ ሰዎችንም ለማግኘት መከራ። እኔንማ በጣም ነው የምትወደኝ። ለመሰለችው የምትወደኝ በእሷ ላይ ማንም ምንም መጥፎ ነገር የሚያስብ የለም። ለእሷ አሁን የምናገረው ለእሷ ስለሆነ በጣም ሰው እየጠላት ነው እሷ። ልንገራችሁ በጣም እንግዲህ አስቡት። በእናንተ የተነሳ ብዙ ነገር እየተፈጠረ ነው። በእናንተ በፎሎወሮቿ that's the problem። ምክንያቱም እሷ አሁን በራሷ የምትሄድ ከሆነ ፎሎዋችሁን ታነሳላችሁ። አንዱ ደግሞ አንዳንድ አሮጊቶች አሉ እዚህ ላይ ጥንባር ጌቶች እንደ ጃኒ አንበሳ ተሰጣታለች። ለምን አንበሳ ለሰጠች ታውቂያለሽ አንቺ ሴትዮ? እኔ በነገራችን ላይ እዚህ 17ኛ ፎቅ ላይ ሆኜ ስለ አንድ ወጭን ቆራሪት ስለምትመስል ሴትዮ ማውራቱ ራሱ በጣም ነው የሚደበረው። ክፈይ በእናትሽ $5000 ክፈይ። እንደው $5000 ክፈይ የምኖርበት እንትን ላይ ደግሞ ስላልችለው እኔ እበትበት ከብትሸት ሴት ጋር ነው። $5000 ክፈይ እናቴ። አሁን ወደ $10000 ገብቻለሁ ከሾፒንጉ ጋር። ለማንኛውም ምን አይነት ወርቅ አድርጌ ልምጣ? አልማዝ ሲልቨር ቅልቅል ያለው €5000 ከፍዬ ደግሞ ስለትን ቆራሪት ሴትዮ ላውራ እንዴ? እንዴት ላንበሳ? ለምን መሰለሽ አንበሳ የሰጠችኝ ጃኒ ለምን ይመስልሻል? ብቻዋን ስትሆን የት ነው ያውቃታል? አንድ ሴት ልጅ በእሷ እድሜ ማለት ነው በእሷ እድሜ ይህን ሁሉ መከራ ማየትና የሁላችንንም እርግጫ ግማሹ መካሪ መስሎ ተሳዳቢ አለ፣ ግማሹ አፍቃሪ መስሎ ተጠቃሚ አለ፣ ግማሹ ዘመድ መስሎ ጠላት አለ። ጃኒ ልቡን ያውቃል ማን ምን እንደሆነ። ችግሩ ምንድነው? ጃኒ መወሰናችን ትፈራለች። ጃኒ ወይ መሲ ካለው እሷን አስታርቃለሁ ብዬ ቀምቅሜ ነው ከዛ ሰውዬ ጋር ይዤ የገባሁት። ያማረሳው ነው በሷ የተነሳ። መሲ እኮ ሰላም ነሽ? አካሚ ነጉማ አደበሻዱ አካም እና ለኔም ታሪክ አለው። እሷና ያ ጆን ዳንኤል የሚባል ሰው እየተጣልተው እነሱን አስታርቃለሁ ብዬ እዛ በሻ ቤት እጄ ቀምቅሜ ራሴ እነሱ በሰሩት ፍቅር እኔም ፍቅር እሰራለሁ ብዬ ይኸው የዘላለም ስም ያገኘት ማለት ነው። እና ለኔ ልጅቷ ታሪክም አላት። እና እንዲህ ስታት በእናንተ የተከበበች ሲመስላችሁ ወይንም ደግሞ አጠገቡ ያሉ ሰዎች እኔ ርቀታለሁ። በነገራችን ላይ በቃ ብዙዎቻችን ብዙ ጥሩ ጓደኛዋ በተለይ ኤልሻዳይ በጣም ጥሩ ጓደኛዋ ናት። በነገራችን ላይ ለጃኒ ሁሉም ጥሩ ጓደኞቿ ናቸው። እነሱም በሙሉ አለያይታችሁ በተለይ አሁን የመጣው ሰውዬ ይሁዳ ማን ነው? ይሁዳ ደብስ ማን ይዘረጠው ማን ነው ስሙ? ማን ነበር ስሙ? ይሄ ሰውዬ አሁን አብሮት የነበረው አረ ንገሩኝ ስሙ። መሪያ አንጋጋ ኪንግ ይላል። የሚያንጋጋ ነገር አዶናይ። እሱ በተለይ እሱ ጋር የነበረችበት ጊዜ እሱ ቶፒክ ነው ያደረገው። በቃ ስሙን ለመገንባት መጥፎ ሰው ነው እያልኩ አይደለም። በቃ ተጠቅሟል። ግን የተጠቀማቸው መንገዶች ለአንዱ የሚጎዱ ናቸው፣ ለአንዱ የሚጠቅሙ ናቸው። ለራሱ ተጠቅሟልም። አሁን ደግሞ ጠፍቷል።
ከነዚህ ሰዎች ጋር ተጣልተው ማለት ነውና ብቻ ይህ ዓመት የመጣባት ነገር በጣም ከባድ ነው። በጣም ከባድ ነገር ነውና እች ልጅ ሁሉንም ታያለች። ሁሉንም ታይና አንዳንዴ ያለች ይመስላችኋል፣ ግን ጃኒ ውስጧ በጣም ተጎድታለች። ይሄን ጠንቅቄ ነው የምነግራችሁ። ስላልተናገረች ስላላወራች ምናምን አይደለም። ፋይት ነው እያደረገች ያለችው። በጣም ፋይት እያደረገች ነው ያለችው። በጣም ጎበዝ ናት። በጣም ጎበዝ ናት። ጉብዝና ታውት ፊት ለፊት ላይ የምታዩት ነገር አለ። ትናንትና የስንት ነው የ3 እና 4 ሚሊዮን ብር መኪና ተጋጭቶ ቆሞ፣ እሷ ግን ሄደች ነው እየሳቀች እየተጫወተች ምናምን እና ግን አንዴ ስትናገር ሰምታችኋል? ምን እንዳለች? ለካ ይውላ ሰው የቀረበኝ አለች። ከኔ ጥቅም ፈልጎ ነው። አንበሳ እንኳን የማያወርዱ እኔ ታይ ምላት እንደዛ መጮህ የጮኩት ወይ እንደዛ እንትን ምለው አጠገቧ ከቧት የነበሩትን ስለማውቃቸው ነው። እኔን ትናንትና የከበቡ ዛሬ እሷን እየከበቧት። የአሜሪካን ያሉት ብትሉ የሚወድ ሰው የጌማችሁም ቀን የሀዘናችሁም ቀን የደስታችሁም ቀን አበባ እንኳን ይዞ ይመጣል። በባህላችን ሰው ቤት እንኳን ስንሄድ ምን ይዤ ልሄድ ይባላል። እነሱ ሲከቧት መጀመሪያ ነግሬያታለሁ። ጃኒ ይሄው ላይ አሁን የእነሱ ጸብ ይሄ ነው። ይሄው ላይ ከበበሽ ለጥቅም ነው ብያታለሁ። እያንዳንዱ ነገር ደግሞ ውሎ አላደረም ወጥቷል። የሰው ልጅ እናንተ የምታዩት የሰው ልጅ ማለት ነው። አፈቅራለሁ ፍቅር ያለ ጥቅም የለም። አያምርም ራሱ በጣም ነው የሚደብረው። ፍቅር በሰሌን የለም። ፍቅር በእንትን የለም። ውሸት ነው። አንቺ ልጅ አንቺ ደንቆሮ ልጅ እነዛ ወይ እዚህ ዱባይ ያሉት መዳሞች ጋር አግኝ ትንሽ እንኳን ፈካት ያለሽ ነገር እንዲህ ብላ ያለች ሁሉም እየተጠቀመባት ሁሉም። ግን ለእኔ ደግሞ በራሴ ንጹህ ፍቅር ደግሞ ያየሁትኝ አሁን የምናገረው ንጹህ ፍቅር ያየሁትኝ ጆን ዳንኤል እና እኔ ጃኒ ጋር ነው። እንደው ስትፈልጉ ተገልበጡ፣ ስትፈልጉ ባናታችሁ ተተከሉ፣ ስትፈልጉ ድብድብ የሚኖረው ጸብ የሚኖረው መረጋገጥ የሚኖረው ሁለቱ የነበረው ፍቅር ግን በጣም ደስ የሚል ፍቅር ንጹህ ፍቅር ነበራችሁ። ግን እግዚአብሔር አላለውም አለቀ በቃ። ማንም እንትን የሚል የለም። ኦኬ አፈር ብሎ አፈር ያስፈላችሁ። እኔ አሁን የምናገረው ለምን ባናታችሁ ተተከሉ ስትፈልጉ። ምክንያቱም ጃኒ የምናውቃት የዛ ሰዓት የሆነች ቁጥርጥር ተሰርታ አራፈነኝ ሞትኩኝ እያለች የሆነች በቃ ያቺ ጩጩዋ ጃኒ ነው የምናውቃት። ያቺ ጩጩ ሁለቱ ጋር ጥሩ በቃ ንጹህ ፍቅር ነበር። ከዛ በኋላ ደፈረሰ አለ። እሱን አሁን አለ እያልኩኝ አይደለም። ደፈረሰ፣ ጨርሰናል፣ ዘግተናል፣ አለቀ። አሁን ያለው የጃኒ ህይወት ነው። የአዶናይም አይቅሩ የጆን ዳንኤልም አሁን የጆን ዳንኤል ህይወት ነው። ኦኬ አንቺ ደንቆሮ ጁጭ ለዛ ስለሷ ታውሪ ትለኛለች። እኔ ሚዲያ ፊገር ናት፣ እናወራለን። አሁን እኔ ሚዲያ ፊገር ናት አወራለሁ። ከዛ በኋላ ግን ይሄ አጠገቧ እየመጣ ለጃኒ ቆመናል፣ ጃኒ ታንቃለች፣ ጃኒ ተገርፋለች፣ ጃኒ በቦክስ ተመታለች ተብሎ ፌሚኒስቶቹ አወሩ። ምንም ያመጡት ነገር የለም፣ አለቀ። አሁን ስለሷ ተወራ አልተወራ፣ ተነገረ አልተነገረ፣ ከዚህ የበለጠ ላለመጎዳት፣ ከዚህ የበለጠ ላለመውደቅ ራሷ መጠንከር አለባት። አለቀ። ኦኬ አለቀ። ያስታውቃል። አያፈቅሩም እያልኩኝ አይደለም፣ ፍቅር የለም እያልኩኝ አይደለም። ፍቅር ግን ከጥቅም የሚመጡና ጃኒ እነዳዶ ነው የሚሉ እነዚህ ቂጣቸው እግራቸው ጋር የደረሰ ሴቶች በሙሉ ወይ በቃ እንደ ጂጂ እንደው ጥሩ እናት አገኘው ብላ ስትቀርባቸው እኔ ከእናትም እናት ነኝ። ስትጫወት አንበሳዬን ይዤ ልደቷ ሲኖር አንበሳዬን ይዤ የኔ ልጅ ብዬ አንበሳዬን ወደ ኋላ አድርጌ ጃኒ እያልኩኝ አይደለም። በከካፉላ ዛሬ ለክልካችሁ እንዳልነግራችሁ ነግሬያለሁ። ነግሬያችኋለሁ።